በጅንካ ምንነቱ ያልታወቀ ተላላፊ በሽታ መቀስቀሱ ተነገረ። የትግራይ ኃይሎች በመጋሌ ወረዳ ያዟቸውን መንደሮች ለቀው እንዲወጡ የሚጠይቁ ሰላማዊ ሰልፎች በአፋር ክልል በተለያዩ ወረዳዎች ተካሄዱ። ሁለቱ የፋኖ ከፍተኛ አመራሮች የሐዘን መልእክት አስተላለፉ። የአማራ ፋኖ ብሔራዊ ኃይል በአምስቱም ቀጠና አደረጃጀቱን እያዘመነ ይገኛል። አርዕስተ ዜናዎችን አስቀድመን የዕለቱን ዜና ጀምረናል። ጤና ይስጥልኝ ከፕሪፕሬስ ቻናል መልካም ሞላ ነኝ። ወደ ዝርዝር ዜናዎች እናልፋለን። በጅንካ ምንነቱ ያልታወቀ ተላላፊ በሽታ መቀስቀሱ ተነገረ። በጅንካ ሆስፒታል ሰሞኑን አዲስ ወረርሽኝ መከሰቱ ተነግሯል። ከበሽታው ጋር ተይዞ እስካሁን 5 ሰው የሞቱ ሲሆን አንዱ በጽኑ ህሙማን ውስጥ ይገኛል። በሆስፒታሉ የሚሰሩ አንዳንድ ባለሙያዎች እንደተናገሩት ሁሉም የሞቱት መጀመሪያ ከሞተው ታማሚ ጋር ንክኪ የነበራቸው መሆኑንና በሁሉም ላይ ምልክቶች መታየታቸውን ተናግረዋል። በሽታው በአጭር ጊዜ ማለትም ከ3 እስከ 5 ቀናት ውስጥ ለሞት የሚዳርግ መሆኑን ተነግሯል። ለመጀመሪያ ጊዜ ታመው ወደ ሆስፒታሉ የመጣውን የመጀመሪያውን ታካሚ ከ1 ሳምንት በፊት እያከመ የነበረ ዶክተር ከትናንት በስቲያ ህይወቱ አልፏል። ዛሬም በተጨማሪ 2 ሰው ሞቶ ማደሩ ታውቋል። አንዱ የሆስፒታሉ ነርስ እንደሆነም ተገልጿል። የበሽታው ምንነት እስካሁን ያልታወቀ ሲሆን በጅንካ ከተማ ውጥረት ነግሷል። የአብይ አህመድ አገዛዝ በአማራ ህዝብ ላይ እየፈጸመ ያለውን የዘር ማጥፋት ወንጀል የሚቃወም የተቃውሞ ሰልፍ በአሁኑ ሰዓት በሄግ እየተካሄደ ይገኛል። ዓለም አቀፍ የአማራ ማህበራት ህብረት ባዘጋጀው በዚህ የተቃውሞ ሰልፍ በርካታ ኢትዮጵያውያን በመገኘት ድምጻቸውን እያሰሙ ይገኛሉ። ሰልፉ በአሁኑ ሰዓት እየተካሄደ ይገኛል። Genocide is being perpetrated against the people of Amara. Can we really keep silent on Amara's are being slaughtered? Can we tolerate the genocidal act of Abiy Ahmed against the people of Amara? Down with Abiy Ahmed regime. Down with Abiy Ahmed regime. No time for Abiy. No time for Abiy. Abiy has to go. Abiy has to go. Abiy is a fascist. Abiy is a traitor. Abiy is a killer. Abiy is the primary enemy of the Amara people. Yes. Abiy is the enemy of Amara people. Abiy is a brutal leader of Ethiopia. Who is the killer? Who is the butcher? Who is anti-Amara? Who is anti-Ethiopia? Who is destructive our history? Who is the killer? Who is the butcher? Who is killing the Amaras? Who is mutilating the breasts of our girls? Down, where is Abiy? Down, where is Abiy? No. Can we really survive together with Abiy Ahmed? No. Can we keep silent the brutal acts of Abiy Ahmed? No. Abiy has to go. No mutilation against our girls. The Western world don't stand on the side of fascistic regime of Abiy Ahmed. Who is the fascist? Who is the killer? Who is the murderer? Who is the enemy of Amara? Who is attacking Amaras underground? Who is the warrior? Who is anti-Ethiopia? Who is anti-Ethiopia? Who is anti-Amara? Who is perpetrating genocide against Amara? Abiy
Abiy Ahmed has to go. Abiy Ahmed has to go. No way, Abiy Ahmed. No way, Abiy Ahmed. No way for Abiy Ahmed. No way for Abiy Ahmed. Abiy has to step down. Abiy has የዕለቱን ዜናዎች እየተመለከታችሁ ትገኛላችሁ ከፍሪ ፕሬስ ቻናላችንን ሼር፣ ላይክ እና ሰብስክራይብ ማድረግ አትርሱ። መረጃዎቹ ይቀጥላሉ። የትግራይ ኃይሎች በመጋሌ ወረዳ የያዟቸውን መንደሮች ለቀው እንዲወጡ የሚጠይቁ ሰላማዊ ሰልፎች በአፋር ክልል በተለያዩ ወረዳዎች ተካሄዱ። የትግራይ የጸጥታ ኃይሎች በአፋር ክልል በመጋሌ ወረዳ ቶንሳ ቀበሌ የከፈቱትን ጥቃት የሚያወግዙና የያዟቸውን መንደሮች ለቀው እንዲወጡ የሚጠይቁ ሰልፎች በተለያዩ የክልሉ አካባቢዎች ላለፉት 2 ቀናት ተካሂደዋል። የህወሓት ታጣቂዎች በወራ ካርፊቱ፣ ሚልኪ፣ ሚላ፣ ዋርቃ፣ ዶያና ቀላ ቀበሌ መንደሮች ተቆጣጥረው እንደሚገኙ ተገልጿል። በዚህ ምክንያት በርካታ የአፋር ነዋሪዎች ከቀያቸው ተፈናቅለዋል። የተፈናቀሉ ነዋሪዎችም ለከፍተኛ ችግር መጋለጣቸው ተገልጿል። በአካባቢው ከፍተኛ ውጥረት የነገሰ ሲሆን የደረሰውን በደል የሚቃወም ሰልፍ እየተካሄደ ይገኛል። ሁለቱ የፋኖ ከፍተኛ አመራሮች የሐዘን መልእክት አስተላለፉ። መልእክቱን ያስተላለፉት ኢንጂነር ደሳለኝ ሲያስብ ሸዋና ዋርካው ምሬ ወዳጆ ናቸው። የአርበኛ ጌትነት መሳፍንትን መስዋዕት አስመልክቶ ሁለቱም የፋኖ አመራሮች መልእክት አስተላልፈዋል። ኢንጂነር ደሳለኝ አርበኝነት በደም የሚወረስ የታሪክ ስንቃችን ነው ብሏል። አርበኝነት ፈሪዎች የማይደርሱበት የጎበዞች መንበር ነው። አርበኝነት ከራስ በላይ ለሀገርና ለሕዝብ ለታሪክና ማንነት የሚዋደቁ የተመረጡ ዋጋ የሚከፍሉበት ሕያው የታሪካችን ገጽ ነው። እኛ አማራንን ስንል ከሀገር ሰሪው ታላቁ የአማራ ሕዝብ አብራክ ስለወጣን ብቻ ሳይሆን እነዚያ ጥቁር ሰው መሆኑን በክንዳቸው ለዓለም ያስተማሩት አርበኞች የግብር ልጆች መሆናችንን በተግባር በማሳየት ነው። አርበኝነት የትውልድ ቅብብል ውጤት ነው ስንል በእኛ ዘመን ከፊት ምሳሌ የምናደርገው የትግል አባታችን አርበኛ መሳፍንት ተስፉን ነው። አባታችን የፕሮፌሰር አስራት ወልደየስን አደራ በብረት ትግል ከተቀበሉ ቀዳሚ አርበኞች አንዱ ነው። የአማራ ሕዝብ የተቃጣበትን መዋቅራዊ ጥቃት ለመመከት የሐሳብ ትግል ያደረጉት አንቂያችን አደራጃችን ፕሮፌሰር አስራት የትግል ራያቸው በዘመናቸው ባይሳካም ከሐሳብ ትግል ወደ ነፍጥ ትግል የገባው አማራ የፕሮፌሰር አስራትን አደራ በመቀበል ነው። ታላቁ አርበኛ መሳፍንት ተስፉ በአማራ ብሔርተኝነት አማራ ነኝ ብለው ቀድመው ነፍጥ ካነሱት አንዱና ቀዳሚው ናቸው። ከ30 ዓመታት በላይ አማራ ነኝ ብለው በመታገል ለኛ ትውልድ የሞራልም የተግባርም መምህር ሆነውናል። በዚህ ሳይወሰኑ መላ ቤተሰባቸውን በአማራ የህልውና ትግል ላይ አሰልፈው ታሪክ በወርቃማ ቀለም የሚጽፈው ገድል እየሰሩ ነው። የአማራን ህዝብ የታሪክ እጥፋት በሚወስነው በዚህ ትግል ታሪክ መላ ቤተሰቡ በትግል ሜዳ ተሰልፎ በሚከፍለው ዋጋ አርበኛ ጌትነት መሳፍንት መስዋዕት መሆኑን የሰማሁት በከባድ ሐዘን ነው ብሏል አርበኛ ደሳለኝ። ሲቀጥልም ለኛ ለታጋዮች ሞት ለአማራ ህዝብ ህልውና መረጋገጥ የምንከፍለው የመጨረሻ ስጦታችን ቢሆንም አርበኛ ጌትነት እድሜው ለትግል ከደረሰበት ጊዜ ጀምሮ ያለ ረፍት ከአባቱ ጎን ተሰልፎ የከፈለው ዋጋና ከዚህም በላይ የሚጠበቅበት ታጋይ መሆኑን ስናስብ ህልፈቱ ከባድ ሐዘን ፈጥሮብናል። ቢሆንም በዚህ መራር ዋጋ እየተከፈለበት ባለ ትግል የአርበኛ ጌትነት መሳፍንትና ሌሎች ሰማዕታት የትግል አደራ ከግብ ለማድረስ የትግል ቃል ኪዳናችንን እናድሳለን። ትግላችን እስከ ቀራንዮ ነውና በእኛ መስዋዕትነት ታላቁ የአማራ ህዝብ ለዘላቂ ድል እናበቀዋለን። በመጨረሻም ለድርጅታችን አፋብሃ የበላይ ጠባቂ አርበኛ መሳፍንት ተስፉ ቤተሰቦቹና መላው የትግል ጓዶቹ ልባዊ መጽናናትን እመኛለሁ ብሏል አርበኛ ደሳለኝ ሲያስብ ሸዋ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ዋና ሰብሳቢ። በተመሳሳይ የአርበኛ ጌትነት መሳፍንትን መስዋዕት አስመልክቶ አርበኛ ምሬ ወዳጆ መልእክት አስተላልፏል። ዘመናትን ተሻግሮ የመጣው የአማራ ህዝብ ግፍና በደልን ለማስቆም ህዝቡንና መላ ቤተሰቡን አስተባብሮ ሲታገል የኖረው የትግል አባታችን አርበኛ መሳፍንት ተስፉ ዛሬም የዘመናት ግፉ ወደ ዘር ማጥፋት አድጎ የህልውና አደጋ ውስጥ የገባውን የአማራ ህዝብ ለመታደግ እየተደረገ ባለው ተጋድሎ ከባድ ዋጋ እየከፈለ ይገኛል ብሏል። በዚህ መራር ዋጋ እየተከፈለበት ባለ ትግል ጥቅምት 29 2018 ዓ.ም በሰሜን ጎንደር ዞን ዳባት ወረዳ አጅሬ የተሰኘች ታዳጊ ከተማ የሰሜን አምባራስ ክፍለ ጦር አዛዥና የራስ አሞራው 3ኛ ኮር አስተዳደር ኃላፊ ሆነው አርበኛ ጌትነት መሳፍንት ተስፉ መስዋዕትነት የከፈለ ሲሆን በዚህም ከባድ ሐዘን እንደተሰማኝ ለመግለጽ እወዳለሁ ብሏል።
ትግላችን እስከ ቀራኒዮና አባታችን አርበኛ መሳፍንት ተስፉ እስከ ቤተሰቦ ለአማራ ህዝብ በደማቅ የደም ቀለም እየተጻፈ ነውና ትውልድ በጀግንነትና ለአማራ ህዝብ የተከፈለ እውነተኛ አማራነት ነውና ለሱ በግሌ አመሰግናለሁ ማለት እወዳለሁ። ይህ መስዋዕትነት የአንድ ጀግና መስዋዕት ብቻ ሳይሆን ለአማራነት ዋጋ መክፈል ምን ማለት እንደሆነ በህይወት እያሉ ሕያው ምስክር ነው። የአማራ ፋኖ የጀመረውን የህልውና ትግል አጠናክሮ ይቀጥላል። የወንድማችን አርበኛ ጌትነት መሳፍንት ተስፉና በአውደ ውጊያ በወደቁ ጀግኖቻችን ዘመቻ አውጀን የአብይ አህመድን አገዛዝ ድባቅ እንደምንመታው ወደ ድልና ነጻነትም እንደምንሸጋገር ከምስራቅ አማራ ቀጠና ይህንን መልእክት ሳስተላልፍ በታላቅ ቁርጠኝነትና ቁጭት ሆኜ መሆኔን መግለጽ እፈልጋለሁ። ለአርበኛ መሳፍንት ተስፉ ቤተሰቦቹና ለመላው የትግል ጓዶቹም ልባዊ መጽናናትን እመኛለሁ ብሏል። ዋርካው ምሬ ወዳጆ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ዋና ሰብሳቢ። ቀጠናውን ለማጥናት በኤርትራና በአፋር አካባቢ ቅኝት ስታደርግ የነበረችው የአብይ አህመድ ድሮን በኤርትራ መንግስት ተጠልፋ መከስከሷ ታወቀ። አብይ አህመድ የአፍሪካን ቀንድ ወደ ከፍተኛ ቀውስ ለመክተት ያለመ እንቅስቃሴ እያደረገ ይገኛል። ጦርነት እየጎሰመ የሚገኘው አብይ አህመድ አደርጓለሁ ላለው የጦርነት ዘመቻ መልካም ምድሩን ስታጠና የነበረችው ድሮን በኤርትራ ድንበር ቅኝት እያደረገች እያለ በደረሰባት ጥቃት በድንበር አካባቢ ተከስክሳለች። ሌሎች ተጨማሪ መረጃዎችን እንደደረሰን እናቀርባለን። የአማራ ፋኖ ብሔራዊ ኃይል በአምስቱም ቀጠና አደረጃጀቱን እያዘመነ ይገኛል። 33ኛ ክፍለ ጦር በትላንትናው ዕለት መደራጀቱ ይፋ ተደርጓል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የ102ኛ ኮር 33ኛ ክፍለ ጦሩን ማደራጀቱን አስታውቋል። የክፍለ ጦር አመራርና ጊዜያዊ መንግስት አመራሮች ኃላፊነት ተሰጥቷቸዋል። አመራሮቹም ክፍለ ጦሩን ለግዳጅ በማዘጋጀት ጀብዱ ለመፈጸምና ህዝቡን ነፃ ለማውጣት ቃል ገብተዋል። በሌላ መረጃ የአፋብኃ ቴዎድሮስ እዝ ይፋ ባደረገው አዲስ መዋቅር መሰረት የ201ኛ ኮር 74ኛ ክፍለ ጦር በስሩ ባሉት የወረዳ ጊዜያዊ መስተዳድሮች የድርጅቱን ቁመና አዲስ መዋቅር በማስረዳት የማደራጀት ስራ እየተሰሩ መሆናቸውን አፋብኃ አስታውቋል። የደብረ ኤልያስ ወረዳ አስተዳዳሪ ሀብታሙ እሱ ባለው ከፋኖ ጥቃት ለጥቂት አመለጠ። ቀጠናውን ተቆጣጣሪያለሁ የሚል የሐሰት ፕሮፓጋንዳ ለመስራት ቀረጻ ላይ እያለ በፋኖች ጥቃት እንደተሰነዘረበት ለማወቅ ተችሏል። የቴዎድሮስ እዝ 206ኛ ኮር የ14ኛ ክፍለ ጦር አካል የሆኑት የቀስተ ደመና ሻለቃ ፋኖች ጥቃቱን መፈጸማቸው ታውቋል። የአማራን ህዝብ ጠላት ብሎ ፈርጆ ወደ ክልሉ የገባው የብልጽግና አገዛዝ በመሰረተ ልማቶች ላይ ጥቃት እያደረሰ እንደሆነ ይታወቃል። የደና ማርያም ቀበሌ ጤና ኬላም በመከላከያ ሰራዊት ወድሟል። የደረሰውን ጉዳት አስመልክቶ ከአካባቢው የደረሰንን ቪዲዮ ተከታትለን እንመለስ። ብስሚላሂ ረህማን ረሂም። አሁን የምንገኘው ደና ማርያም ነው። በደና ማርያም ጤና መምሪያ ነው የምንገኘው። የመከላከያ ሰራዊት የዘረፈው የደና ማርያም ጤና መምሪያ ምን እንደሚመስልና ህዝባችን ማወቅ ስላለባቸው በህዝባችን ላይ የመከላከያ ሰራዊት ወይም የአብይ ቅጥረኛ እየሰራ ያለው ግፍ በዚህ ጤና መምሪያ ላይ ህዝብ የሚታከምበት የህዝብ ንብረት የሆነውን የሀገር ንብረት የሆነውን መከላከያ ወይም የአብይ ቅጥረኛ ሰራዊት በዚህ አይነት መንገድ ይህንን ጤና ኬላ ደና ማርያምን አሯቁቷት ዘርፏት ሄዷል። ህዝብ ሆይ ሀገር ሆይ ማወቅ ያለባችሁ ስነ ልቦና ያሌለው ስለ ሀገር ፍቅር የማያውቅ ስለ ሀገር አንድነት የማይመቸው የብልጽግና ስርዓት ስውር ሴራቸውን ሀገር አፍርሰው ሀገር እንገነባለን የሚሉ ሀገር እየዘረፉ 33 ዓመት ያልጠገቡ አሁን የህዝብ ንብረት የሆነውን ህዝባችን የሚገለገልበትን ጤና ተቋም በዚህ አይነት መንገድ ዘርፈውታል። ጎበዝ ልታውቅ የሚገባ የኢትዮጵያ ህዝብ ከዚህ ስርዓት ተሸሽገ ብብት ውስጥ አድርገው
አድነኝ ትለዋለህ እየገደለ። ልታውቁ የሚገባው ይህ ጤና መምሪያ የህዝብ አገልግሎት የሚሰጥ እንጂ የፖለቲካ ኢሹዎች መስሪያና ወይም እንደፈለጋቸው የሚያዘዋውራት ሀገር እንደሆነች የሚያሳዩበት የተለያየ አሰራርንና ህዝባችንን እየዘረፈ ያለው ይህ የአብይ ቅጥረኛ ሰራዊት በዚህ አይነት መንገድ የህዝብን ንብረት እየዘረፈ ነው። በምን አይነት ስሜት ነው ይህ መከላከያ ወይም የአብይ ቅጥረኛ ሰራዊት ኢትዮጵያን ወክሎ ሰላም ሊያስከብር የሚሄደው? ወገኑን የሚዘርፍ ሰራዊት ተመልከቱ። እንዴት ነው በተለያየ ሀገር ላይ ሄዶ ወገኑ ላይ የጨከነ ሰራዊት እንዴት ነው ሌላ ሀገር ሄዶ ሰላም አስከባሪ ሊሆን የሚችለው? ይህ ሰራዊት ህዝቡን እየበደለ ህዝቡን እየዘረፈ ኢትዮጵያዊ ነኝ ያለ ኢትዮጵያውያኖችን እያስለቀሰ በምን አይነት ነው ሌላ ሀገር ሄዶ የኢትዮጵያን ስም ወይም የአፍሪካን ስም ሰላም አስከባሪ ሊሆን የሚችል? ስለዚህ ዘራፊነቱ በወገኑ እንዲህ ከሆነ በተለያየ ሀገር ላይ የዘመተ ያለው ይህ የአብይ ቅጥረኛ ሰራዊት ምን እየሰራ ነው ካል ከዚህ በላይ በደል እየሰራ ነው ማለት ነው። ነፃ ሊያወጣ ሳይሆን ሰላም ሊያስከብር ሳይሆን ኪሳቸውን ሊሞሉና ስልጣናቸውን ሊያካብቱ የሚያገኙትን በሰላም አስከባሪነት ስም ብር እየበዘበዙና ሀገርን እየጨቆኑ ሀገርን እየበዘበዙ ነገ ለኢትዮጵያ ህዝብ መስዋዕትነትን የሚያስከፍል ዕዳ እያስቀመጡ ናቸው። ይህ ብቻ አይደለም። በዚህ ማህበረሰብ ላይ በትላንትና ዕለት የተካሄደው ዘረፋና ግድያ፣ አስገድዶ መድፈር ቀጥሏል። ህዝብ ሆይ ማወቅ ያለባችሁ ይህ መከላከያ የአብይ ቅጥረኛ ሰራዊት የአብይን ዕድሜ ለማርዘም ሲባል የማይቧጥጡት ጋራና የማይሰሩት ስራ የለም። ሁሉን ነገር ሞክረውታል። ነገር ግን የአማራ ፋኖ ሊጨበጥላቸው ሊያዝላቸው አልተቻለም። በየቀኑ እየሰፋ ድሉን እያደረገ እየቀጠለ ይገኛል። ነገር ግን በእነዚህ ሌቦች የአማራ ፋኖ አይገመገምም። የአማራ ፋኖ ያጋልጣቸዋል። የአማራ ፋኖ በስነ ልቦናም በማንኛውም አይነት ከብሔር ብሔረሰብ ጋር ለመስራት በዘረፋ አይደለም። አንድነትን ኢትዮጵያ በመሰረተች የማረከውን እያከመ የቆሰለውን ወደ ቤቴ ሄዳለሁ የሚለውን እንዲሁ የአብይ ቅጥረኛን ሰራዊት ወደ ቤቱ እየሸኘ ይገኛል። የሀገር አለኝታ የሆነው የአማራ ፋኖ ትግሉ ይቀጥላል። እናሸንፋለን። መሐመድ ስምዖን ነኝ ከደና ማርያም ከአንደኛ ክፍለ ጦር። የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ዜናዎችን እየመራው መልካም ሞላ ከቴክኒክ ክፍል ባልደረቦቼ ጋር አብሬያችሁ ቆየሁ። ጤና ይስጥልኝ።